የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የካቲት 5 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። ሰሞኑን በየአቅጣጫው የተቀናጀ ተጋድሎ እያደረገ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ዛሬም በተመሳሳይ ወሳኝና ስትራቴጂካል የሆነችዋን ከተማ ተቆጣጥሯል። ፋኖ የተቆጣጠራት ከተማ የትኛዋ ናት የሚለውን በቀዳሚነት የምናስደምጣችሁ ዜናችን ነው። የብልጽግናው ሰራዊት ሰሞኑን በተደጋጋሚ የፋኖ ብርቱ ምት እያስተናገደ ይገኛል። ዛሬም በጎጃምና በጎንደር የፋኖ ጥይቶችን እየታቀፉ የወደቁ የብልጽግናው ሰራዊት አባላት የደረሰባቸውን ኪሳራና ፋኖ የተቀዳጃቸውን ድል በዜናችን ዝርዝሩን እናስደምጣችኋለን። የአማራ ፋኖና የአማራ ሕዝብ ቅንጅት ፈጥረው የብልጽግናውን ስርዓት ወደ መቃብር ደጃፍ መንዳታቸውን ሲቀጥሉ የብልጽግናው ስርዓት በበኩሉ በሞት መልእክተኞቹ አማካኝነት በርካታ ንጹሃንን በግፍ ገድሏል። የጦር ወንጀሉንም በከፋ መልኩ አስቀጥሏል። ዜናችን ዝርዝር አሰናድቶበታል፣ ይደመጣል። የአማራ ፋኖ ብሔራዊ ንቅናቄ ሁለት አመራሮች ማለትም አርበኛ ጌታ አስራደና አርበኛ አስረስ ማረ በቅርቡ በሰጡት ማብራሪያ ድርጅት የመሰረትነው መንግስት ለመሆን እንጂ ከገዳያችን ስርዓት ጋር ለመደራደር አይደለም ማለታቸው ይታወሳል። የመንግስትነት ቁመናን ይዞ የተዋቀረው አፋብን ዛሬ ባስተላለፈው መረጃ የምህረት አዋጅ ማውጣቱን ይፋ አድርጓል። ፋኖ ምህረት የሚያደርገው ለማን ነው? ለምን ያህል ጊዜስ የፋኖ ምህረት ደጅ እንደተከፈተ ይቆያል የሚለውን በዝርዝር እናስደምጣችኋለን። ከባዕዲን መዋቅር ነጻ ያወጣቸውን ቀጠናዎች እያስተዳደረ የሚገኘው ፋኖ በስቴ ወረዳ መካነ ኢየሱስ የሆነውን ሁሉ ዜናችን አሰናድቶታል። ሰዓቱ ሲደርስ ተሰሙታላችሁ። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ በጎጃምና በጎንደር ድል ተቀዳጀም። የአማራ ፋኖ ብሔራዊ ንቅናቄ ተከታታይ ውጊያዎችን በማካሄድ ታላላቅ ድሎችን እየተቀዳጀ ይገኛል። አንድ ዞን ሙሉ በሙሉ ነጻ ማውጣት የቻለው የአማራ ፋኖ በትናንትናው ዕለትም ተጨማሪ የውጊያ ግንባሮችን በብርቱ ተጋድሎ ነጻ ማውጣት ችሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ከፍተኛ ቁጥር ያለው የብልጽግና ሰራዊትን እርምጃ በመውሰድ ታላቅ ድል ተቀዳጅቷል። ኮሩ የተቀዳጀውን ታላቅ ድል ያገኘው አፋብን አጼ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር የተቀበለውን ግዳጅ ለማክሸፍ ጠላት ለብዙ ቀናት ያደረገውን ከበባ ከአጋር ኃይሎች ጋር በመሆን የጠላትን እቅድ በማክሸፍ መሆኑን የ109ኛ ኮር የህዝብ ግንኙነት ክፍል አስታውቋል። የዕለቱን ተጋድሎና የተገኘውን ታላቅ ድል አስመልክቶ መረጃውን ለመገናኛ ብዙሃን ያደረሰው የ109ኛ ኮር የህዝብ ግንኙነት ክፍል 77ኛ ክፍለ ጦር ከአጋር ኃይሎች ጋር በመሆን ረጅም ጉዞ ተጉዞ ወደ ጠላት ምሽግ ሰርጎ በመግባት የጥይት ናዳ አውርዶበታል። በዚህም 15 የጠላት ኃይል እርምጃ ሲወሰድበት ከ20 በላይ የሚሆነው ደግሞ ቁስለኛ ሆኗል በማለት ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 109ኛ ኮር የህዝብ ግንኙነት ክፍል አክሎም የ77ኛ ክፍለ ጦር ያደረሰበት ፈጣንና ብርቱ ምት ያበሳጨው የብልጽግናው ሰራዊት የመጨረሻው አማራጩን ኔትወርክ በመዝጋት ካምፑንና ግዳጁን ጥሎ ሸሽቷል ብሏል። የአማራ ፋኖ በድል የታጀበ ተጋድሎ በጎንደር ቀጠናም ተጠናክሮ በመቀጠል የደጃዝማች በላይ ዘለቀ ዕዝ መብረቅ ክፍለ ጦር አርኖ ጋርኖ ላይ ባደረገው ብርቱ ውጊያ የብልጽግናውን ዲሽቃ ተኳሽ በመምታትና ዲሽቃውንም በማቃጠል ከጥቅም ውጭ ማድረጉን ለጣና ቴሌቪዥን የደረሰው የግንባር መረጃ ያመላክታል። የመብረቅ ክፍለ ጦር ተጋድሎን ያደረገው በትናንትናው ዕለት የካቲት 4 ቀን 2018 ዓ.ም መሆኑን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ክፍል መብረቅ ክፍለ ጦር አርኖ ጋርኖ ከተማ ባደረገው ውጊያ በጠላት ላይ ከፍተኛ ኪሳራ ማድረስ ችሏል ብለዋል። የዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ክፍል አክሎም በአፋብን በላይ ዘለቀ ዕዝና አፋብን ጎንደር ጠቅላይ ግዛት ዕዝ በጥምረት ደብረታቦር ላይ የደረሰበትን ከፍተኛ ምት መቋቋም ያቃተው የብልጽግናው ሰራዊት እስትንፋሱ እንዳይቆረጥ ለማድረግ ድጋፍ ሰጪ ኃይል ካዘዙ ያንቀሳቀሰ ቢሆንም ይህ ኃይል አልፎ እንዳይሄድ በመብረቆቹ ፋኖች እንፍራዝ አርኖ ጋርኖ ከተማ ላይ ያላሰበው ጥቃት ተከፍቶበት ውሏል። ውጊያው ለሰዓታት የቆየ ሲሆን የጠላት ዲሽቃን በመብረቁ አልሞ ተኳሽ ከጥቅም ውጭ እንዲሆን ተደርጓል። ቁጥሩ በውል የማይታወቅ የጠላት ኃይልም ሙትና ቁስለኛ ሆኖ አዲስ ዘመን ሆስፒታል ገብቷል ሲል የተጋድሎውን ዝርዝር መረጃ ገልጿል። ፋኖ ወሳኟን ከተማ ተቆጣጠረም። ያለፉትን 10 ቀናት ያለማቋረጥ ከብልጽግናው ሊት ፎርስ ጋር እየተፋለመ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ እና ጄኔራል አሳምነው ጽጌ ዕዝ ከፍተኛ ወታደራዊ ድሎችን ተቀዳጅተዋል። ከትናንት ጀምሮ የለን ላይ ብርቱ ውጊያ ሲያደርግ የነበረው የሸዋ ጠቅላይ ግዛት ዕዝ ከተማዋን ሙሉ በሙሉ መቆጣጠር ችሏል። የዕለቱን ተጋድሎና የተገኘውን ድል አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት ኃላፊ አርበኛ አበበ
ሙላቱ ለወረራና ለዘረፋ እንዲመቸው ከሳምንት በላይ በሸዋ ምድር የስልክ ኔትወርክና ኢንተርኔት አጥፍቶ ወደ ሸዋ ቀጠና የገባው የጠላት አየር ወለድ ሰራዊት ከኦሮሞ ብሔረሰብ አስተዳደር ዞን የኦነግ ሚሊሻን ጨምሮ ተጨማሪ ዘራፊ ኃይል በጥምረት ይዞ ገብቶ ነበር። በዚህ መልኩ በሸዋ ጠቅላይ ግዛት ንጹሃን ላይ ያነጣጠረ ጥቃት ፈጽሞ በርካታ ሴትና ህጻናትን እንዲሁም አርሶ አደሮችን በግፍ ገድሏል። የአርሶ አደሩን እህልና የቤት ቁሳቁሶችን ዘርፏል። የመኖሪያ ቤቶችን አቃጥሏል። ከዚህም ባለፈ ያላደረሰው ግፍና ስቃይ አልነበረም ማለት ይቻላል በማለት የስርዓቱን ጸረ አማራ ድርጅት ገልጿል። አርበኛ አበበ ሙላቱ አክሎም ወገኑን ለመታደግ በየአቅጣጫው ሲዋደቅ የነበረው የሸዋ ጠቅላይ ግዛት ሰራዊት በጠላት አየር ወለድ ኮማንዶ ላይ ትልቅ ኪሳራ ማድረስ ችሏል። የመሐመድ ቢሆነ ኮር በምክትል አዛዡ በአርበኛ ሙሉ ቀን ቢራራና በኮሩ ምክትል ዘመቻ መሪ በአርበኛ ጌታው ዘበነ ጦር አዝማችነት እየተመራ ከጠላት ጋር ከፍተኛ ትንቅንቅ በማድረግ ዘራሹና ጨፍጫፊው የጠላት አየር ወለድ ይዟቸው የነበሩ ቀጠናዎችን ማስለቀቅ ችሏል በማለት የፋኖን የተጋድሎ ውሎ ተናግሯል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ የለን ተራራ ሰፍሮ የነበረው የብልጽግና ሰራዊት ላይ የመሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤና ወንዱ አስቻለው ደስ የክፍለ ጦር የተውጣጡ ሁለት የሻለቃ ኃይሎች እንዲሁም የኮሩ ቃኝና የአርበኞች ፋኖ ጦር የሆነው መሐመድ ስንዴው ብርጌድ ቃኞች በሁለት አቅጣጫ በመግባት ትናንት የካቲት 4 ቀን 2018 ዓ.ም ከቀኑ 10 ሰዓት ተኩል እስከ ምሽቱ 2 ሰዓት ድረስ ለአስጨራሽ ትንቅንቅ በማድረግ የጠላት አየር ወለድ ላይ ከፍተኛ ኪሳራ ሲያደርሱ ማደራቸውን ቃል አቀባዩ አስታውቋል። በዚህም በጠላት ተይዘው ከነበሩ የይፋት ከተሞች አንዷ የለን ስትሆን የመሐመድ ቢሆነ ኮር የደጃዝማች ተሰማ እርገጤ ክፍለ ጦርና ከወንዱ አስቻለው ደስ የክፍለ ጦር የተውጣጡ ሻለቆችና የኮሩ ቃኞች በቅንጅት በጠላት አየር ወለድ ላይ በሰነዘሩበት ፈጣንና የማያዳግም ማጥቃት የብልጽግናው ሰራዊት በአየር መቃወሚያና በሞርተር ሽፋን በመስጠት ያለውን ኃይል ከየለን ሰብስቦ እንዲወጣ የተደረገ ሲሆን በዚህም የለን ከተማ በዚህ ሰዓት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነ ኮር ነጻ አውጥቷታል። የብልጽግናው ሰራዊት በፋኖ በደረሰበት ከፍተኛ ምት የተነሳ ብርቱ ኪሳራ ደርሶበታል ሲል የገለጸው አርበኛ አበበ ሙላቱ በዚህም መሰረት በውጊያው 22 አየር ወለድ ኮማንዶ እርምጃ ሲወሰድበት ሁለት አይሱዚ መኪና ሙሉ ቆስለኛ ጭኖ ሸዋሮቢት ይፋት ሆስፒታል ገብቷል። የብልጽግና ሰራዊት ለሕክምና ወደ ይፋት ሆስፒታል ሲገባ በጽኑ ህሙማን ሕክምና ውስጥ የነበሩ የአካባቢው ነዋሪዎች ከሆስፒታሉ አስወጥቶ ሆስፒታሉን በራሱ አየር ወለድ ቆስለኛ አጨናንቆታል ሲል የብልጽግናውን ሰራዊት ነውረኝነት አስታውቋል። ህብረተሰቡ መደበኛ እንቅስቃሴ ጀምሯል። ፋኖ የብልጽግናውን የሐሰት የፕሮፓጋንዳ ስም ማጥፋትን ያከሸፈበትን ተግባር ፈጽሟል። ስርዓቱ የአማራ ፋኖ ብሔራዊ ንቅናቄ በጎንደር ቀጠና ያደረገውን የተቀናጀ ትግልና ከፍተኛ ድል ለማጠልሸት በተቋማት ላይ ሆን ብሎ ውድመት በማድረስ የፋኖን ስም ለማጥፋት ሞክሮ የነበረ ቢሆንም በፋኖና በአካባቢው ህዝብ ትብብር እንደከሸፈበት ታውቋል። በደቡባዊ ጎንደር ዞን የብልጽግናን ፖለቲካዊና የጸጥታ መዋቅር በ3 ቀን ተከታታይ ውጊያ ያፈራረሰው ፋኖ የማህበረሰብ አገልግሎት ሰጪ ተቋማትን በታማኝነት በመጠበቅ የነዋሪውን የተረጋጋ እንቅስቃሴ ማስጀመሩን የአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀዝ ሜጀር ጄኔራል ዋንታባታ አንደኛ ኮር ገልጿል። በኮሩ የጉና ክፍለ ጦር ከብልጽግናው ግዛት ነጻ ባወጣት እስቴ መካነ ኢየሱስ ከተማ የሰላምና ደህንነት ዋስትና በመስጠት የከተማው ህዝብ ወደ መደበኛ ስራ መግባቱን የጉና ክፍለ ጦር እስቴ ዴንሳ ብርጌድ ህዝብ ግንኙነት ክፍል ለጣና ቴሌቪዥን ገልጿል። የእስቴ ዴንሳ ብርጌድ አመራሮች የከተማዋን ነዋሪዎች ሰብስበው ከጨቋኙ የባዲን አገዛዝ ነጻ በመውጣታችሁ የእንኳን ደስ አላችሁ መልእክት ካስተላለፉ በኋላ በወረዳው የሚገኙ ነዋሪዎች በፋኖ እዝና ሰንሰለት የሚመሩበትን ጊዜያዊ የመመሪያ ማውረዱንም የአካባቢው ነዋሪዎች ገልጸዋል። ፋኖ ከተማዋን ለማረጋጋትና ሰላማዊ አስተዳደር ለመዘርጋት ከትናንት ጀምሮ የህዝብ አገልግሎት ሰጪ ተቋማት ስራ እንዲጀምር ያደረገ ሲሆን በወረዳው ሰላምና መረጋጋትን ለመፍጠር ከተፈቀደላቸው አካላት ውጪ የጦር መሳሪያ ይዞ መንቀሳቀስን ከልክሏል። ፋኖ ይህን ያደረገውም ስርዓት አልበኝነትን ለመከላከልና የህዝብን ደህንነት ለማስጠበቅ በማሰብ ነው። ፋኖ በጊዜያዊ መመሪያው ከምሽቱ 2 ሰዓት በኋላ በፋኖ ከተመደቡ ሰላም አስከባሪዎች በስተቀር ማንኛውም ሰው መንቀሳቀስ እንደማይችል የከለከለ ሲሆን ነዋሪዎችም መመሪያውን ተግባራዊ አድርገው ሰላማዊ እንቅስቃሴ እያደረጉ መሆናቸውንና በፋኖ ውሳኔም ደስተኛ መሆናቸውን ተናግረዋል። በጊዜያዊ መመሪያው የተላለፈው ሌላው የፋኖ ትዕዛዝ ደግሞ በሐዘንም ሆነ በደስታ ጥይት መተኮስ የተከለከለ መሆኑን የገለጸው የእስቴ ዴንሳ ብርጌድ የህዝብ ግንኙነት ክፍል ይህ መመሪያም ህብረተሰቡን የተረጋጋ እንቅስቃሴ እንዲያደርግ እንደሚያስችል ነዋሪዎች ለጣና ቴሌቪዥን ገልጸዋል። እዚህ በተጨማሪ ማንኛውም ሰው ቤት ውስጥ የብልጽግና ካድሬ የነበሩና በቤቱ አከራይቶ ወይም ደብቆ የተገኘ የማያዳግም ህጋዊ እርምጃ እንደሚወሰድበት በፋኖ ማስጠንቀቂያ መሰጠቱን ተከትሎ በሁሉም ቦታ ተደብቀው የነበሩ የወረዳው የፖለቲካና የጸጥታ ካድሬዎች እጃቸውን ለፋኖ መስጠታቸውን ቀጥለዋል። በዚህ ሰዓት በወረዳው ሰላማዊ እንቅስቃሴ መጀመሩን የገለጹት ነዋሪዎቹ የህዝብ ተሽከርካሪዎችና ሌሎች የንግድ ድርጅቶች በፋኖ የበላይ ጠባቂነት የተለመደውን ስራቸውን እንዲጀምሩ ተደርገዋል። የብልጽግናውን መዋቅር አፈራርሶ ህብረተሰቡን እያረጋጋ የሚገኘው ፋኖ
በበኩሉ በወረዳው ውጤታማ ስራ እየተሰራ መሆኑን ገልጿል። የስቴደንሳ ብርጌድ የህዝብ ግንኙነት ክፍል ለጣና ቴሌቪዥን እንደገለጸው በታላቅ ተጋድሎ ወረዳውን ከተቆጣጠርን በኋላ ህብረተሰቡን የማረጋጋትና የፖለቲካ ግንዛቤ የመስጠት ስራዎችን ሰርተናል ብለዋል። ይህን ተከትሎ ማህበረሰቡ የተረጋጋ እንቅስቃሴ እንደጀመረ እና የሚከሰቱ የመልካም አስተዳደር ችግሮችንም በጊዜያዊነት በተቋቋመ ኮማንድ እንዲፈቱ እያደረግን እንገኛለን ሲል ጨምሮ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ በተከታታይ 3 ቀናት በደቡባዊ ጎንደር ዞን ያደረገውን ተጋድሎ ተከትሎ የባዲን መዋቅር መፈራረሱ ይታወቃል። በዚህ የተበሳጨው የባዲን የፖለቲካ መዋቅርም ለሚጠብቃቸው ሚልሻና አድማ ብተና ይህ የገጠማችሁት ፋኖ ብቻ አይደለም የትግራይ ወራሪ ኃይልንም ነው። ለትግራይ ወራሪ ኃይል ከተማችሁንና ተቋማችሁን አሳልፋችሁ እንዳትሰጡ፣ የምትሸነፉ ከሆነ የአማራ ህዝብ የዚህን ወራሪ ቡድን እኩይ ዓላማ እንዲረዳ ተቋማትን አቃጥላችሁ ውጡ የሚል መመሪያ በመስጠት የተወሰኑ ተቋማትን አቃጥለው ፋኖ የህዝብ ተቋማትን አቃጠለ የሚል የተለመደውን የሐሰት ፕሮፓጋንዳ ለማሰራጨት ሞክረው ነበር። ሆኖም ይህን የባዲን እቅድ አስቀድሞ የተረዳው የአማራ ህዝብና የፋኖ የደህንነት መዋቅር የባዲንን እኩይ የፖለቲካ ፕሮፓጋንዳ ማክሸፍ መቻላቸውን የደረሰን መረጃ ያመላክታል። ብልጽግና እየተጠናከረ የጦር ወንጀል ፈጸመ። የብልጽግናው ስርዓት በአማራ ክልል በከፈተ የዘር ማጥፋት ጦርነት በሸዋ ጠቅላይ ግዛት ከባድ የጦር ወንጀል መፈጸሙን ቀጥሎበታል ሲሉ የአካባቢው ነዋሪዎች ተናገሩ። የብልጽግናውን ሰራዊት የጦር ወንጀል አስመልክቶ አስተያየቱን የሰጠው የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ክፍል ኃላፊ በውጊያ የተሸነፈው ስርዓት በንጹሃን ላይ የድሮን ጥቃት በማድረስ የጦር ወንጀል በመፈጸም ላይ ይገኛል ብለዋል። የድርጅቱ ህዝብ ግንኙነት አክሎም በአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዝና የጎንደር ጠቅላይ ግዛት ህዝብ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የወጣው የስርዓቱ ሰራዊት መሬት ይዞ መዋጋት ሲሳነውና ከፍተኛ መፍረክረክ ሲደርስበት ታይቷል። ይሁን እንጂ ይህ መንግስታዊ አሸባሪ ስርዓት ሆን ተብሎ በታቀደ ሁኔታ ህዝብን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ አስቦ ብዙ ንጹሃን ላይ በተለይም የደብረ ታቦር ከተማ ህዝብና የህዝብ ተቋማት ላይ ተከታታይ የድሮን ድብደባዎችን ፈጽሟል ሲል አስታውቋል። ትላንት የካቲት 4 ቀን 2018 ዓ.ም ኢላማ የተደረገው ወታደራዊ የወገን ኃይል በሌለበት በቀቢጸ ተስፋነት ባደረጋቸው የድሮን ጥቃትና የጅምላ ጨራሽ መሳሪያዎችን በመጠቀም ንጹሃንን ገድሏል ሲል የገለጸው ቃል አቀባይ ክፍሉ በዚህም ደብረ ታቦር ከተማ ላይ ብቻ ከግማሽ ቀን ባነሰ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን በመጠቀም የአረመኔነት ባህሪውን አሳይቷል በማለት የተፈጸመውን የጥቃት መጠን ሲገልጽም አንደኛ የፋርጣ ወረዳ ፖሊስ ጣቢያ፣ ሁለተኛ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ ሶስተኛ የዞን ጣቢያ መምሪያ፣ አራተኛ የዞን ሲቪል ሰርቪስና ፋይናንስ ቢሮ፣ አምስተኛ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትንና ሌሎች የህዝብ አገልግሎት የሚሰጥባቸውን ተቋማት አውድሟል። በመደበኛ እንቅስቃሴ ላይና በቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፏል ብለዋል። ዓለም አቀፍ የሰብአዊ መብት ተቋማትን ጨምሮ ስርዓቱ በንጹሃን ላይ የሚፈጽመው ጥቃት የሚያሳስባቸው ሀገር አቀፍና ዓለም አቀፍ ድርጅቶች ተገቢውን ሁሉ ክትትልና ማጣራት እንዲያደርጉ ያሳስበው አፋብን ስርዓቱ መሰል የጥፋት ተግባራትን ማቆም የሚችለው ከስልጣኑ ሲወገድ ብቻ መሆኑን በመገንዘብ የአማራ ፋኖ ብሔራዊ ንቅናቄ የሚያደርገውን ጸረ አገዛዝ ተጋድሎ አጠናክሮ ይቀጥላል በማለት ተናግሯል። ይህ በእንዲህ እንዳለ የብልጽግናው ስርዓት ትናንት በደብረ ታቦር ውጊያ የከተማውን ዋና ኤሌክትሪክ ማሰራጫ ትራንስፎርመር በማቃጠሉ ከተማው መብራት ተቋርጧል። እስካሁንም ድረስ በከተማዋ የኤሌክትሪክ አገልግሎት እንደተቋረጠ መሆኑን ነዋሪዎች ለጣና ቴሌቪዥን ተናግረዋል። አፋብን የምህረት አዋጅ ጥሪ ያቀረበ። የአማራ ፋኖ ብሔራዊ ንቅናቄ ኑ ጠላትን በጋራ ታግለን የአማራን ህዝብ ህልውና እናረጋግጥ ሲል ዛሬ ይፋ ባደረገው የምህረት አዋጅ ጥሪው የአማራን ህዝብ ያለ ልዩነት ለመፍጀት አቅሙ የፈቀደውን ሁሉ እየተጠቀመ ያለው ስርዓት የመካከለኛው ምስራቅ አገራት ጂኦፖለቲካዊና ኢኮኖሚያዊ ፍላጎቶችን በማገልገል በፈጠረው የማውደም አቅም ተማምኖ በከፈተው ጦርነት ራሱ እየተለበለበበት ይገኛል ብሏል። የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ ያስገኘው የአንድነት መንፈስ ለተገኙ ወታደራዊ ድሎች ቁልፍ ሚና ተጫውቷል ሲል የገለጸው አፋብን የድላችን ምስጢር ያለው አንድነታችን ላይ መሆኑን በተግባር ተረጋግጧል። ድርጅታዊ አንድነታችንን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግ ትብብር ስርዓቱን ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑ ግልጽ ነው። ህዝባዊ ዓላማችንን ከሚጋራን ኃይል ጋር በመርህ የምናደርገው ትብብርና አንድነት የአረመኔውን ስርዓት ዕድሜ ለማሳጠር ትልቅ ፋይዳ ያለው ጉዳይ ነው። ይህን ተከትሎ ባቀረብነው ወገናዊ ጥሪ በርካታ የስርዓቱ አገልጋይ የነበሩ ሚልሻ፣ አድማ ብተናና የመከላከያ ኃይል የወገንን ኃይል እየተቀላቀሉ ይገኛሉ ሲል አስታውቋል። የአማራ ፋኖ ብሔራዊ
ብሔራዊ ንቅናቄ የሥራ አመራር በጉዳዩ ላይ በዝርዝር ተወያይቶ ጥሪውን በመቀበል ወገናቸውን ለመካስ ለሚፈልጉ የሥርዓቱ ሰራዊት አባላትና የካድሬ መዋቅር የምህረት አዋጅ ማወጁን የገለጸው የአማራ ፋኖ ብሔራዊ ንቅናቄ በምህረት አዋጁ ተጠቃሚ ሊሆኑ የሚችሉ ኃይሎችን ሲገልጽም በየደረጃው የሚገኙ የብልጽግና አመራር አባላት፣ ሚሊሻ፣ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች፣ የክልል አድማ ብተናና መደበኛ ፖሊስ አባላት፣ በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እግረኛና የአገዛዙ መኮንኖች ጥሪውን ተቀብለው ወደ ፋኖ ቢቀላቀሉ የምህረት አዋጁ የሚመለከታቸው ናቸው ብለዋል። አፋብን በዚህ ሰዓት የምህረት አዋጅ ለማውጣት የፈለገበትን ምክንያት ሲገልጽም 3 ዓመታትን ሊደፍን ጥቂት ጊዜ በቀረው የጦርነት ሂደት በግልጽ መገንዘብ እንደሚቻለው የብልጽግና መዋቅር በአማራ ህዝብ ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ህዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ የአማራ ህዝብ እንደ ህዝብ በተለያየ ጎራ የተሰለፍን የአማራ ልጆችም እንደ የአንድ እናት ልጆች በመቀናጀት የህዝባችንን ህልውና ማስጠበቅ ከኛ የሚጠበቅ ተግባር ስለሆነ መሆኑን አስታውቋል። እዚህም መሰረት ለአማራ ህዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት መኖር ስለሌለበት ህዝባችንን በጅምላ ለሚጨፈጭፍ ስርዓት በማገልገል የዘቀጠ ታሪክ ውስጥ ራስን ከማግኘት ይልቅ ለነጻነቱ የሚዋደቅን ኃይል በመቀላቀል ደማቅ ታሪክ መጻፍ ታሪክ የጣለብን ግዴታ በመሆኑ ህዝብን ታግሎ ያሸነፈ አገዛዝ እንደሌለው ሁሉ አብይ አህመድም የአማራን ህዝብ ማሸነፍ ስለማይችልና በተሸናፊነት ለሚያጠናቀቀው ብልጽግና በመላላክና በራስ ወገን ላይ በመተኮስ የታሪክ የህሊናና የፍትህ ተጠያቂነትን ከማስተናገድ ለመዳን ሲባል ስርዓቱን በጋራ ታግለን በማሸነፍ ለህዝባችን ሰላም ማምጣት የትውልዱ ግዴታ በመሆኑ እንዲሁም የምንታገለው ለአማራ ህዝብ ህልውናና መዳን እንደመሆኑ መጠን የፋኖ ትግልም የአማራ ህዝብ ትግል ስለሆነ በሁሉም ጎራ ላሉ አማራዊ ወንድሞች ጥሪ ማድረግና ማታገል የድርጅታችን ተልዕኮ በመሆኑ ይህንን የምህረት አዋጅ በአማራ ፋኖ ብሔራዊ ንቅናቄ የሥራ አመራር ውሳኔ መሰረት ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷል ሲል በዝርዝር አስቀምጧል። የአማራ ፋኖ ብሔራዊ ንቅናቄ በምህረት አዋጁ አፈጻጸምና ተገባበር ጉዳይ የምህረት አዋጁን በማስፈጸም በኩል የፋኖ ሰራዊት ያለውን የአመራር ግዴታዎችና የአማራ ህዝብ የሀገር ሽማግሌዎችና የሃይማኖት አባቶችን ሚና በተመለከተም በዝርዝር አዋጁ አስቀምጧል። አፋብን የጥሪ አዋጁን ሲያጠናቀቅም በመጨረሻም የአማራ ልጆች በጋራ ተባብረን ህዝባችንን ሊያጠፋ የተነሳውን ጠላት እናስወግድ ዘንድ አንድነትና ህብረት ያስፈልገናልና ወደ አማራ የምንተኩሰው ጥይት እንዳይኖርና አንድ ጠላት ላይ ብቻ አነጣጥረን እናሸንፍ ዘንድ ኑ እንላለን ሲል ጥሪውን አቅርቧል። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።